ሐሳብ የሚቀዳው በማስተዋል ነው። በዓለም ላይ ሁሉም ሰው ሐሳብ አለ። የተሳካ ህይወት ያለው ሰው ግን ከሐሳብ ውስጥ የሚቀዳ ሰው ነው። በአጭር አማርኛ በቀን ውስጥ ማንኛውም ሰው እስከ 50,000 የሚደርስ ሐሳብ ያስባል። ሐሳብ ማለት በአይምሮአችን ውስጥ የሚመላለስና እኛን የሚገዛ ኃይል ማለት ነው። ሐሳብ በማስተዋል ከያዛችሁት ይጠቅማችኋል። ሐሳብ አስቀምጠው አይደለም የምታገኘው። ዝም ብላችሁ በተቀመጣችሁበትና በአገር ሰላም አይወድህም የሚል ሐሳብ ሲመጣ እንደማይወድህ ሳይነግርህ ሳትጣል የጠየቀውን ዕቃ ሳይከለክል የወሰደብን ነገር ሳይኖር እደብድግ ብሎ እንደማይወድህ ስታስብ አዲስ መኪና ስለሆነ በናፍጣ የተሰራ መኪና በቤንዚን ላይ ያሮጌውን አስተሳሰብ አምጥተህ አንተ አንድ አዲስ ፍጥረት የሆነ ሰው ብትከተው የቤንዚን መኪና ውስጥ የናፍጣ አምጥቶ መክተት ማለት ተፍ ብሎ ይቆማል። ሞትና ሕይወት በምላስ እጅ ናቸው። የምላስን ፍሬ የሚበሉ የተሸከሟት ሳይሆኑ የሚወዷት ናቸው። የሚወዷት የተሸከሟት አይደለም፣ ያላቸው አይደለም። የምላስን ፍሬ የሚበሉ ሰዎች ምላስን የሚወዷት ናቸው። ምላስን የሚወዷት ማለት ምላስና ሰንበር የሚወዱ ማለት አይደለም። ምላስን የተሸከሟት አይደሉም ፍሬዋን የሚበሉት። የምላስን ፍሬ የሚበሉ ሰዎች ምላስን የሚወዷት ናቸው። ዛሬ የምንማረው ሐሳብ ብለን ነው። በምሳሌ መጽሐፍ ምዕራፍ 20 ቁጥር 5 ላይ እንደዚህ እናነባለን። ምክር በሰው ልብ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። በሌላ ትርጉም የሰው ሐሳብ በጥልቅ ጉድጓድ ውስጥ እንዳለ ውሃ ነው ይላል። የሰው ሐሳብ በጥልቅ ጉድጓድ ውስጥ እንዳለ ውሃ ነው። ይሁን እንጂ ማስተዋል ያለው ሰው ይቀዳዋል። ውሃን በጆግ እንደምትቀዱት ሐሳብ የሚቀዳው በማስተዋል ነው። በዓለም ላይ ሁሉም ሰው ሐሳብ አለው። የተሳካ ህይወት ያለው ሰው ግን ከሐሳብ ውስጥ የሚቀዳ ሰው ነው። በአጭር አማርኛ በቀን ውስጥ ማንኛውም ሰው እስከ 50,000 የሚደርስ ሐሳብ ያስባል። ስለ እናቱ ያስባል፣ ስለ አባቱ ያስባል፣ ስለ አክስቱ ያስባል፣ ስለ አጎቱ ያስባል፣ ስለ ሰፈር ሰው ያስባል፣ ስለ ስራ ቦታ ያስባል፣ ሩኒ ያስባል፣ ስለ ማንቸስተር ያስባል፣ ስለ ማድሪድ ያስባል፣ ስለ ትራምፕ፣ ስለ ሰይጣን ያስባል፣ ስለ ሰፈሩ ጤና ጣቢያ ያስባል፣ ስለ አንድ አገልጋይ ያስባል፣ ብዙ ነገር ያስባል። በአጭር አማርኛ በቀን አንድ ሰው በሳይንስ እንደተረጋገጠው ከሆነ 50,000 ብር ባይኖረውም 50,000 ሐሳብ ያስባል። እኔ አሁን ያነበብነውን ቃል ዝም ብዬ ስመለከተው እንደ ባለሙያ ሳየው ሐሳብ የሚባለው ነገር ውስጥ ለህይወት የሚጠቅም ንጥረ ነገር እንዳለ ነው የሚናገረው። የሰው ሐሳብ በጥልቅ ጉድጓድ ውስጥ እንዳለ ውሃ ነው ይልና ማስተዋል ያለው ሰው ይቀዳዋል ነው የሚለው። ሐሳብ በማስተዋል ከያዛችሁት ይጠቅማችኋል። የሰው ልጅ በተፈጥሮ ከሌላው ፍጥረት ሁሉ የለየው ማሰቡ ነው። ሐሳብ ምን ማለት ነው? ሐሳብ ማለት በአይምሮአችን ውስጥ የሚመላለስና እኛን የሚገዛ ኃይል ማለት ነው። እኛም ስንጠቀምበት ለፈለግነው ነገር ልናውለው የምንችለው ነገር ማለት ነው። የሰው ሐሳብ በጥልቅ ጉድጓድ ውስጥ እንዳለ ውሃ ነው። ማስተዋል ያለው ሰው ይቀዳዋል። ሐሳብ ተጠቅመን ልናፈርስ እንችላለን። ሐሳብ ተጠቅመን ልንገነባ እንችላለን። ብዙ የተጣላናቸው ሰዎች ያላነጋገርናቸውና በሐሳብ የተጣላናቸው ናቸው። ተጨባብጠን ማናቃቸው። ዴቪድ ራሱ ይሁዳ ውስጥ ሐሳብ አይደል ከተተው ሐሳብ። ስለዚህ ለፈለግከው ነገር ልትጠቀመው የምትችለው ነገር ማለት ነው። ገንዘብ የሚያደርግልህ ሐሳብህን ያስፈጽምልሃል። እገለዋለሁ ብላችሁ ካሰባችሁ ገንዘብ የምትገሉበትን መሳሪያ ገዝቶ ያስፈጽምላችሁ። ሐሳብ ከምን እንደተሰራ ከየት እንደሚመጣ ከተጠቀምንበት በኋላ ወዴት እንደሚሄድ እስካሁን አልተረጋገጠም። አንዳንድ ጊዜ ምን ሆኜ ነው እንደዚህ አይነት ሐሳብ ወደ ውስጥ የመጣው ነው የምትሉት። በፊት ፕሮዲዩስ ያላደረጋችሁት ያመረታችሁትን ነገር እኮ ታገኙታላችሁ። ያስቀመጥከውን ነገር እኮ ነው የምታገኙ። ያስቀመጥከውን ሐሳብ ሳይሆን ሐሳብ አስቀምጠው አይደለም የምታገኘው። ዝም ብላችሁ በተቀመጣችሁበትና በአገር ሰላም አይወድህም የሚል ሐሳብ ሲመጣ እንደማይወድህ ሳይነግርህ ሳትጣል የጠየቀውን ዕቃ ሳይከለክል የወሰደብን ነገር ሳይኖር እደብድግ ብሎ እንደማይወድህ ስታስብ የት ተመርቶ ማን አምርቶት ከምን ተሰርቶ እንዴት አንተ ጋር ሊመጣ እንደቻለና ካሰብከውን በኋላ ወዴት እንደሚሄድ አስገራሚ ነገር ነው። ኦክሲጅንን ሳምባችን ተቀብሎ ካጣራው በኋላ እንደምንጠቀምበት ሐሳብንም በማስተዋል አጣርተን ነው መጠቀም ያለብን። ሐሳብ
የተመርቶ በምን በኩል እኛ ጋር እንደመጣ ስለማናውቅ ህይወታችንን ላይ ከመተግበራችን በፊት ማጣራት አለብን። ማስተዋል ያለው ሰው ይቀዳዋል ያለው ለዛ ነው። የሚተነፍስ ሰው ሳምባ ያለው ሰው ብታስገባም ሳምባ ከሌለ አታስወጣም። ካላስወጣ ትወጣለህ አንተ ራስህ። ልክ እንደዚሁ ሐሳብ የሚባለው ነገር ጠቅላላ ካስገባኸው እና መውጣት ያለበትን ካላወጣኸው በነፃ የገባው አየር ተጣርቶ እንደሚወጣ ሳትከፍል ያስገባው አየር ሊያስወጣ ይችላል። የሬዲዮ ጣቢያ የፈለከውን ከፍተህ የፈለከውን ትዘጋለህ። ቢቢሲ ከፈለክ ቢቢሲ የማትፈልገውን ጣቢያ ዘግተህ የምትፈልገው ላይ 97.1 አስተሳሰብ ለተሻለ ህይወት ብሎ ይመጣል። ነፃ አስተሳሰብ አልፈልግም ብለህ ደግሞ ሌላ ላይ ማድረግ ትችላለህ። ምን ልፈልጌ ነው? ጭንቅላትህ ሴታፑ ራሱ እንደ ሬዲዮ ጣቢያ ነው። የምትፈልገው ዓለም ላይ ነው መስማት ያለብህ። አንዳንድ ሰዎች ከተከሉ ታውቃለህ። በቃ እዛ ላይ ነው የሚተክሉ። አንድ ሰው ከሀሳብ ረፍት የሚያገኘው መቼ ነው? በአንድ ነገር ላይ ትኩረት ማድረግ ሲችል ነው። ለሰው ልጅ በየትኛውም ጉዳዩ ላይ ቀዳሚ ነገሩ ሐሳቡ ነው። ቤት ከመስራቱ በፊት ያስባል። የት እንደሚሰራ፣ ስንት ክፍል ቤት እንደሚሰራ፣ በምን እንደሚሰራ፣ መቼ እንደሚሰራ አስበው ነው እንጂ የሚሰራው ቤት መስራት ሲፈልግ አይሰራም። ሲፈልጉና ስሩ። የሰው ልጅ የትኛውንም ጉዳዩን የሚቀድመው ሐሳቡ ነው። ከሐሳብ የምታርፉት ደግሞ በአንድ ነገር ላይ ትኩረት ስታረጉ። በአንድ ነገር ላይ ትኩረት ስታረጉ ነው ማለት ነው። ቲማቲም በንግድ ሀብታም አልሆነም። ከቲማቲም ይልቅ ቃሪያ ይሻላል። ከቃሪያ ድንች እንትና እንዴት ሀብታም ሆነ? ቡና ንግድ ምን ይመስላል? ታይላንድ እየሄድኩ ብነግድ፣ አይ እሱን ከመነግድ ለምን ማዕድን አልነግድም? ከማዕድን መነገድ ሊያዋጣም ይችላል። ከዶሮ ባረባስ ከዶሮ እዚህ ከተማ ቡቲክ ብከፍት፣ ቡቲክ ብዙ ሰው እየሰራ ነው። ቡቲክ ህንፃ መሳሪያ። ከዚህ ሁሉ ሀብታም ለመሆን ከተነሳበትና አንተን ወደ ሀብት ለማምጣት ወደ አይምሮ ከሚመጡና በሰው በኩል ከምታገኛቸው ሀሳቦች የሚገላግል በአንድ ጉዳይ ላይ ትኩረት ማድረግ። አበባ መትከል ነው ብለህ ቃሪያ፣ ቲማቲም፣ ሽንኩርት፣ ሬሳ ሳጥን ምናምን ጠቅላላ ኤክስካቫተር ምናምን አባረርክ ማለት ነው። ከሀሳብ የሚገላግል በአንድ ነገር ላይ ትኩረት ማድረግ ነው። የሰው ልጅ የትኛውንም ጉዳዩን የሚቀድመው ሀሳብ፣ ከማግባቱ የሚቀድመው ሀሳብ ነው። መጽሐፍ ቅዱሳችን በጣም የሚደንቀኝ ነገር እንደዚህ ይላል፣ ለምታደርገው ነገር ሁሉ እቅድ ይኖርህ ይከናወንልሃል ይላል። ምሳሌ መጽሐፍ ምዕራፍ 4 ቁጥር 26 እናበበው። የእግርህን መንገድ አቅና፣ አካሄድም ሁሉ ምን ይበል? ምን ማለት ነው? በአጭር አማርኛ በእቅድ ተንቀሳቀስ። የእግርህን መንገድ አካሄድህን የሚያቀናልህ መጀመሪያ መንገድህን ስታቀና ነው። ባልተቃና መንገድ የተቃና አካሄድ አይኖርህ። የሀሳብ ጥቅሙ ምንድን ነው ብላችሁ ጻፉ። ሀሳብ ምን ይጠቅማል? የሀሳብ ትልቁ ጥቅም ይቻላል ብሎ ያሰበውን መቻሉና አይቻልም ብሎ ያሰበውን አለመቻሉ ነው። የሚችለውም የማይችለውም ሀሳባችሁ እንጂ ኪሳችሁ አይደለም። ሰው በልቡ እንዳሰበው እንዲሁ ነው ይላል መጽሐፍ። አክቹዋል በሆነው ላይፉ የሚሆነው ሰው በኪሱ እንዳለ እንዲሁ ነው አይልም መጽሐፍ። ሰው በአካውንቱ እንዳለ እንዲሁ ነው አይልም። ሰው በልቡ እንዳለ እንዲሁ ነው። ዛሬ እየኖራችሁ ያላችሁት ብራችሁን አይደለም። ዛሬ እየኖራችሁ ያላችሁት ትምህርታችሁን አይደለም። ዛሬ እየኖራችሁ ያላችሁት የትላንትና ሀሳባችሁን። የወደፊቱን ህይወታችንን ለመቀየር የዛሬውን ሀሳባችንን ነው መቀየር ያለብን። ከሰው ጋር እየተጣላችሁ የተቸገራችሁ ሰዎች ጓደኛ አይደለም መቀየር ያለባችሁ፣ ራሳችሁን ነው መቀየር ያለባችሁ። በምንም ታምር በህይወታችሁ ስለ አለመቻል እያሰባችሁ መቻልን አታገኙ። አይምሯችሁ፣ መንፈሳችሁ፣ ልባችሁ ስለ አለመቻል እያሰበ አክቹዋል በሆነው ህይወታችሁ መቻልን አታገኙ። በእጃችሁ የምታገኙት በልባችሁ ያለውን ሀሳብ ነው። በጣም የሚደንቀኝ ስለ ዱባዩ ንጉሥ ታሪክ ስትሰሙ በጣም የሚደንቀኝ በዓለም ላይ በጣም ውቡና ትልቁ የባህር ዳርቻ እና በዓለም ላይ ትልልቅ ህንፃዎች ባለቤት ናቸው። አሁን ዱባይ ሁልጊዜ እንደዚህ ይላሉ አሉ። አርቲፊሻል የባህር ዳርቻ ሰርተዋል። ያ አርቲፊሻል የባህር ዳርቻ የመጀመሪያ ጊዜ ዲዛይኑ 7000 ሰው የሚያስተናግድ ነው። ዲዛይነሩ ሄዶ ዲዛይኑን ሲያሳያቸው ለንጉሱ ለምንድነው 70,000 ሰው የሚይዝ ማታረገው አሉት። ሁልጊዜ 5000 ከነገራቸዋቸው 50,000 ነው የሚሉት። አት ኤኒ ታይም በከፍተኛ ግንባታዎች ቦታ ሁል ጊዜ በቀን 2 ይገኛሉ። የንጉሱ የሐሳብ ውጤት ነው። ሰው በልቡ ያለው ነው በአክቹዋል የሚያገኘው። አለመቻልን እያሰብክ መቻልን አታገኝ። በጣም የደነቀኝ ልንገራቸው። አሜሪካን በነ ቢንላደን ጥቃት የደረሰባት ጊዜ የዓለም ኢኮኖሚ በሙሉ ነው መሬት የነካው። በዛ ጊዜ ለቱሪዝም የተገነቡ ህንፃዎች በጠቅላላ የሚያድርባቸው ቱሪስታት ዱባይ ውስጥ። ምክንያቱም አውሮፓና ቱሪስቶች በጠቅላላ በአረቡ ሀገር እምነት አሉ። በዛ ሰዓት ገቢ የሚባል ነገር ሲያጡ ንጉሱ አንድ ትእዛዝ አዘዙ። ከየትኛውም ጊዜ በላይ በከፍተኛ ሁኔታ አዳዲስ ህንፃዎች ግንባታ እንዲከናወንና ግንባታው እንዲጧጧፍ የማይከራዩ ብዙ ህንፃዎች አሉ። ልክ ሁኔታው ተረጋግቶ ዓለም ወደ ነበረበት ሲመለስ ዱባይ ከየትኛውም ጊዜ በላይ መንጥቃለች። ጥሩ መሪ ማለት በመልካም ጊዜ የሚመራ ሳይሆን በአስቸጋሪ ሁኔታ ውስጥ ቤስት አይዲያ የሚያስብ ነው ይላሉ። እችላለሁ ያላችሁትን ጉዳይ ትችሉት። ሰዎች ስለ ማጣት እያሰቡ ማግኘት ይፈልጋሉ፣ አይችሉም። ያለ በጣም ድሃ ከሚባሉ ሀገሮች መካከል ሃይቲ ነች። ብር ስለሌለን አይደለም ድሃ ሆነን የምንኖረው እኛ። አሜሪካን ውስጥ ያለ ዶላር በጠቅላላ ኢትዮጵያ ውስጥ ቢመጣ ሀብታም አንሆንም። ብሩን የሚያስተዳድረው ሀሳብ ነው።
አንዳንድ ሰው አሁን ወንድሙ ትልቅ አይደለም ለማንስ የሚበቃ አይደለም ለሱ ያንሳል። አንድ ነገር ቢያረግለት ምንም ቢያረግለት አይለወጥም። ምን ያርገው? ወንድሙ ትልቅ ስለሆነ ምን ያርገው? ትልቅ ስለሆነ ትልቅ ብር ይስጠው። ትልልቅ ዙርባ ጫት ይገዛበታል። ብዙ ብር ብናገኝ አንለወጥም። ሐሳባችን ካልተለወጠ ሲስተሙ ቢለወጥም ሰዎቹ ካልተለወጡ ምንም ያመጡት ለውጥ። ያየሁትን ዱባይ ከተማ ንጉሱ ከ4 ሰው ጋር ወታደር በሌለበት ጀለቢያ ያሩ መብራት ጋር ዜብራ ጋር ደረሰ። መኪና እስከሚያልፍ ጠብቆ ለመኪና ቀይ በርቶ ለሰው አረንጓዴ ሲበራ ነው የተሻገረው። እኛ እኮ ኤልፓን የምንነቅለው ስንመጣ ነቅለን ነው የምንሻገረው። የተመጣጠነ ምግብ ለሰውነታችን እንደሚያስፈልገን እንዲሁ የተመጣጠነ ሐሳብ ያስፈልገናል። የሙገር ሲሚንቶ ፋብሪካ እስከ ዛሬ ድረስ ሲሚንቶ እንጂ የምግብ ዱቄት አምርቷል። በስመ ዱቄት የሲሚንቶ ፋብሪካ የእህል ዱቄት አያመርት። ምክንያቱም የሙገር ሲሚንቶ ፋብሪካ፣ ሞሶቦ ሲሚንቶ ፋብሪካ በአጠቃላይ አስበው የተሰራው ሲሚንቶ እንዲያመርቱ እንጂ ዱቄት እንዲያመርቱ አይደል። አንድ ነገር ፋብሪካ ስለሆነ ብቻ የፈለገውን ነገር አያመርት። አንድ ሰው ዶክተር ስለሆነ ብቻ፣ ኢንጂነር ስለሆነ ብቻ፣ ሀብታም ስለሆነ ብቻ የፈለከውን ነገር ይሰራል ማለት ውሸት ነው። የሚያስብበትን ነገር ነው የሚሰራው። ሀብታም በጣም የሆኑ ኮንትራክተሮች ነበሩ። ቶሎ ቶሎ ነው ሀብታም የሆኑትና በቅድመ ክፍያው ስራውን ጨረሰው። ሌላ ሰው ሀብታም ሲሆን አይቶ ዋናው ፕሮጀክት አለ 10 ሚሊዮን ብር ቢሆን ፕሮጀክቱ 2 ሚሊዮን ቅድሚያ ክፍያ ተከፈለው። በቀብዱ ስራውን ጨረሰው። በ8 ሚሊዮን ብር መኪና ገዛ። ስትሬት የሚቆፍር ኢንጂነር ፈጥረ፣ ስትሬት ብረት የሚቆርጥ፣ ስትሬት የሚቀዳ ሐኪም ፈጥረ፣ ስትሬት የሚያስብ ካልሆነ አይሆንም። ሙገር ሲሚንቶ ፋብሪካ የሚያስበው ሲሚንቶ ነው፣ የሚያመርተው ሲሚንቶ ነው። የምታስበው ነው የምታመርተው ብላችሁ ጻፉ። ጠብ ከሆነ የምታስበው የምታመርተውም ጠብ ነው። በሽታ ከሆነ የምታስበው የምታመርተውም በሽታ። አንዳንድ ሰው ታውቃለህ ዝም ብሎ ይጠሉኛል ብሎ እንደሚያስብ ብድግ ብሎ ከመሬት ተነስቶ እኮ ይጠሉኛል ብሎ ያስባል። አይፈልጉኝ ሰላም ማይሉኝ ለዛ ነው ብሎ ያስባል። ብዙ በአፍሪካ ውስጥ ያሉ ትላልቅ ሰዎች ትልቅነታቸው መሰላል የገነቡት በሻርክ የትልቅነት መሰላል። ሻርክ የሚሆነው ከሱ የሚያንሱትን እየተመገበ ከሱ የሚበልጡትን እየተደበቀ ነው። ትልቅ ቢዝነስ ካምፓኒ ለመፍጠር ትንንሹ መብላት። እንዲህ አይነት የሻርክ የትልቅነት ሜንታሊቲ ያለው የተመታ ነው። ለሀገር የማያስብ ለቤተ ክርስቲያን የማያስብ ለትውልድ የማያስብ ራሱን ብቻ ለማሳደግ የሚያስብ አይሆን። ሐሳብህን ለመጠቀም የሮኬት ሳይንስ እውቀት አያስፈልግም። ሐሳብህን ለመጠቀም ሳይንቲስት መሆን አይጠበቅብህም ብላችሁ ጻፉ። ኢትዮጵያ ውስጥ 2 ድሃዎች ሲጣሉ የጠቡ መጨረሻ ድሮም ድሃ ሲባል ከኔ ጭምር የሚል ንግግር፣ ድሮም ድሃ ሲባል ከኔ ጭምር ካለ ችግሩ ያለው አስተሳሰባቸው ላይ እንደሆነ ታያላችሁ። የነገ ኑሯችሁ ለመለወጥ ሐሳባችሁን ነው መለወጥ ያለው። አንዳንድ ሰው ታውቃለህ አይደል ሐሳቡን አይለውጥም። ጀግንነት ነው የሚመስል። አንዳንድ ሰዎች አሉ የማያዋጣ ጉዳይ እንደሆነ እያወቁ እስከ ሞት ድረስ ጥይት ካልጠጣ ይላል እንደ ቴድሮስ። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 17 ላይ እናወጣና እንጨርሳለን። ሐሳብ መሰረታዊ ጉዳይ ነው። ማጣራት መሰረታዊ ጉዳይ ነው። አሁን እነዚህ የነገርኳችሁን ነገሮች አስባችሁበት እዚህ ችግር ውስጥ እንደገባችሁ ሁሉ አስባችሁበት ትወጣላችሁ። በቃ ይሁን ለምሳሌ ሱቅ እሰራለሁ ብለህ አስበህ ችግር ውስጥ ገባ ካስበህ ይቀየራል። አንተ የሚጠብቀው ማሰብ ነው። ታስቦበት ሞሶቦን ፋብሪካ እንደተሰራ ታስቦበት አቤት ጂጂ ዱቄት ፋብሪካ ይሰራል። ኢትዮጵያ ውስጥ ከተማሩ ሰዎች ይልቅ ያልተማሩ ሰዎች ፋብሪካ አላቸው። የተማሩ ሰዎች ሐሳብ ይፈራሉ። በጣም ነው ይፈሩት። አስቡ እንጂ ይሳካላቸዋል። እውነት አሁን ዋና ጉዳይ እንደዚህ ነው። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት ምን ማለት ነው? በአእምሯቸው ከንቱነት ማለት በሐሳባቸው ከንቱነት ነው የሚመላለሱት። እሺ ምን ማለት ነው? አዲሱን ሰው በአሮጌው ሰው ሐሳብ ነው የሚያኖሩት። አዲሱን ሰው በአሮጌው ሰው ሐሳብ እንዴት ታኖረዋል? አዲሱን ሰው በአሮጌ ሰው አስተሳሰብ ለማኖር መሞከር ማለት የናፍጣ መኪና በቤንዚን መኪና እንዲሄድ ማሰብ ማለት። የናፍጣ መኪና የተሰራው ታስቦበት በናፍጣ እንዲሄድ ነው። አንተ አዲስ ሰው ነህ፣ አዲስ ፍጥረት ነህ። አዲስ መኪና ስለሆነ በናፍጣ የተሰራ መኪና በቤንዚን አይሄድም። አዲስ ሰው ነህ፣ አዲስ ፍጥረት ነህ። አዲስ ፍጥረት ስለሆንክ በአሮጌው ሰው አስተሳሰብ አትሄድ። የአሮጌውን አስተሳሰብ አምጥተህ አንተ አንድ አዲስ ፍጥረት የሆነ ሰው ብትከተው የቤንዚን መኪና ውስጥ የናፍጣ አምጥቶ መክተት ማለት ተፍ ብሎ ይቆማል። በጣም ይደንቀኝ ነገር ልንገራችሁ። ሁሉ ጊዜ ማደያ እንደገባ የፈለክበት ወስዳ አታቆም። ሬጉላርና ዲዝል የሚል አይተን የምታቆመው የሚያስኬድን እንጂ የምትቀዳው ስለሚቀዱልህ አይደለም የምትቀዳው። አንተ ማንም ይቅዳል እንጂ ትቀዳለህ። ከዛ በኋላ ግፊ ተመነጭቅና ትቆማል። ግፊ አይሆንም። በየዕለቱ ስለምትቀዱት ሐሳብ አስቡ። ፖስት ይደረግ እንጂ አንተ ትቀዳል። ደግሞ ለመቅዳት ታስገባለህ። ከዛ በኋላ ለጸሎት እንተፋተፋል። ባይብል ስተዲ ተፍ ወንጌል ስርጭት ተፍ ክርስቲያን እኮ የሚቀዳውና ማይቀዳው አለ። እንኳን ክርስቲያን መኪና እንኳን የሚቀዳውና ማይቀዳው አለ። ማደያ ስለተገኘ በነዳጅ መልኩ ስለተገኘ ጋዝ ትቀዳል። ፋኖስ ነህ፣ ኩራዝ ነህ፣ ማኪያቶ ቤት ስለተገኘ ማኪያቶ እየተጠጣ ስለተገኘ ቸርች ስለተገኘ አንብበን ነው መቅዳት ያለ። የሚገርመው የናፍጣና የቤንዚን መኪና ሁለት ተከታትለው ገብተው ቦታቸውን ይዘው ነው የሚቀዱት። ናፍጣ ልቀዳ ቆሜ ቤንዚሉ ጋር ባዶ ስለሆነ ወረፋ አለኛ ናፍጣ ጋር እዚህ ወረፋ ስለሆነ ወረፋውን ከምጠብቅ ለምን ወረፋ የሌለበት ቤንዚን አልቀዳም ብዬ አልቀዳም። ወረፋውንም ቢሆን ጠብቅ ይቀዳሉ እንጂ አንዳንድ ሰዎች ታውቃለህ እንደገቡ መቅዳት ነው የሚፈልጉት። ስለዚህ የማይሆን ነገር ሄደው ይቀዳሉ። አንዳንድ ሰዎች አሉ ቸርች ውስጥም እንደገቡ አገልጋይ ነው መሆኑ የሚፈልጉት። የአገልጋይነት ስቴፑን ጠብቀው ላለመምጣት መቅደት የሌለባቸውን ይቀዳሉ። ከዛ ቸርች ውስጥ ግፊ። ይሄ በግፊ ስለማይነሳ ታንከሩ ተፈቶ
አለቅልቀ ካልደፋለት አጥበ እንደገና አዲስ ነገር ካልቀዳለት በናፍጣ ተሰርቶ ቤንዚን የቀዳ መኪና እንደማይሄድ በቃል ድኖ ነገር የቀዳ ጴንጤም አይሄድም። ቼክ አርጓቸው። ቸርች ሜዳ ያቆሙ ሰዎች፣ ማገልገል ያቆሙ ሰዎች አንድ ነገር የሚያቆመው የቀዳው ጉዳይ ነው። ሮንግ ፊውል ቀርቷል፣ አይሄድም። ብገፋውም አይመጣም። ቸርች ቀርቷል። ሰው አይደሉም እኮ እነሱ ይላል። ቀርቷል፣ ተጥቷል። ሰው መስለዋል። አዲሱ ሰው በአሮጌው ሰው አስተሳሰብ ልታስኬደው አትችልም። አዲሱ ሰው ነብሰ ገዳይ፣ አዲሱ ሰው የራሱን አይፈልግም። አዲሱ ሰው በሐሰት አይመሰክርም። አዲሱ ሰው በሽንገላ በማህበር መካከል አይዞ። አዲሱ ሰው ራሱ ለሰዎች አሳልፎ የሚሰጥ ነው። በፍቅር ነው የሚታወቀው። አዲሱ ሰው ቃል ነው የሚቀዳው። ሐሳብን የምትቀበሉትና የማትቀበሉት መልካምና መጥፎ ስለሆነ አይደለም፣ ሞቲቭ ትክክለኛ መሆን አለበት። ስለዚህ ስለ ሐሳብ ስታስቡ እውነት መሆኑና ሐሰት መሆኑ ብቻ ሳይሆን ሊያሳስባችሁ የሚገባው ሞቲቭ ጭምር። ለምሳሌ እግዚአብሔር ሳሙኤልን እንደዚህ አለ፣ ሂድና ዳዊትን ቀባልኝ። ሳኦል ይሄን ከሰማ ይገለኛል ሲለው ልሰዋ መጣው ብለዋል። ፐርፐዙ ትክክለኛው ምክንያቱ ቅባት እንጂ መስዋዕት አይደለም። ይሄ ሐሳብ በሐሳብ ደረጃ ሮንግ። እግዚአብሔር እንዴት ይዋሻል? ሊቀባ ፈልጎ ልሰዋ ነው እንዴት ይላል? ሐሳቡ የተቀመጠበት ሞቲቭ ግን አቤት ትክክል። ነገራችሁን ታስታውሳላችሁ አይደል? እባብ መጥቶ ሔዋን ምንድን ያላት? ትክክለኛ ሐሳብ ቆንጆ ስለሆነ አይደለም መቀበል ያለባችሁ፣ ቆንጆ ስለሆነ አይደለም። እንደ እግዚአብሔር ትሆናላችሁ አለ። አሜዚንግ ነው። ፕሪቺት ቲቺት ብላ የማይገባን ክብር፣ የማይገባን ሀብ፣ የማይገባችሁን ማንነት ሊሰጣችሁ የመጣ ሐሳብ ከሰይጣን ከአጋንንት ከሰይጣን የሆነን ሐሳብ የምትለዩበት ትልቁ መንገድ ይሄ ነው። ከክብርና ከማንነት ጋር የተያያዘ ነገር ያመጣላችኋል። ትክክል እንኳን ቢሆን አልቀበለው፣ እውነት እንኳን ቢሆን አልስማማም፣ ሞቲቭን እስካልተረዳው ድረስ። ጌታ ኢየሱስ ክርስቶስ ጋር አመንዝራለች ብሎ ያመጣዋትን ሴት እኮ ትክክል እኮ ናቸው። ትክክል ስለሆኑ አልተቀበላቸው። ሞቲቫቸው ነፍሰ ገዳይነት ስለሆነ ከእናንተ መካከል ኃጢአት የሌለባት ይውገራት አላቸው። ትልቅ የሚሆን ሰው ነገር ትክክል ስለሆነ፣ ትልቅ ሰው ነገር እውነት ስለሆነ አይስማም። ነገሩ የቆመበትን ሞቲቭ አንደርስታንድ ያደርጋል። ፍርድ ቤት እንኳን ይህን አንደርስታንድ ያደርጋል። የገደልከው ራስን ልትከላከል ሞከረ ነው፣ ሆን ብለ ነው፣ ተዘጋጅተህበት ነው፣ አቅደ ነው ከሆነ የወንጀሉ ሁኔታ ከፍ ይላል። ልታድነው የቻልክ ካላዳንከው ይሄ ሁሉ ግምት ውስጥ ይገባል። ያበላል ከተባልክ አንድ ቢዝነስ መጀመር የለብህም። ያዋጣል ከተባልክ መጀመር የለብህም ስለተባልክ ብቻ። ግጭት ሲገጥማችሁ በህይወታችሁ ቆም ብላችሁ ለአንድ ደቂቃ አስቡ። ቀጥሎ ሊፈጥር የሚችለውን ዲስትራክሽን፣ ለአመታት የመሰረታችሁትን ወዳጅነት በደቂቃ ጉዳይ ማፍረስ የለባችሁ። አንድን ሀሳብ እውነት እንኳን ቢሆን